ለኩሉ ዓለም ፍስሐነ ወሰላምነ ለእለ ቀደምት በሕገ ኦሪት የወንጀለኛ መቅጫ የነበረ የሰው ልጅ ከኃጢአት ከሞት ሊያድን ወደ ዓለም የመጣው መድኃኔ ዓለም ኢየሱስ ክርስቶስ ከተሰቀለበት በኋላ የመዳን የነጻነት ምልክት የሆነው መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ሞትን ድል ያደረገበት በሰውና በእግዚአብሔር በሰማያውያን መላእክትና በምድራውያን ደቂቀ አዳም የነበረው የጥል ግድግዳን ያፈረሰበት እርቅ የተፈጸመበት የሰላምና የፍቅር አዋጅ የታወጀበት በመሆኑ በክርስቶስ ክርስቲያን ለተባልን ሁላችን የሕይወት የድህነት የድል አድራጊነት ምልክታችን ነው። ስለ ቅዱስ መስቀል ቤዛነት ኃይል መመኪያነት እንዲሁም ክብር በቅዱሳት መጻሕፍት ላይ በሰፊው ተጽፎ እናገኛለን። ሐዋርያው ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ስለ ቅዱስ መስቀሉ እንደመሰከረ እኛም ኦርቶዶክሳውያን ስለ ሰው ልጆች ኃጢአት በመስቀል ላይ ስለተከፈለው የደም ዋጋ በማሰብ መስቀል ኃይላችን፣ መስቀል መጽናኛችን፣ መስቀል ቤዛችን እያለን ስለ መስቀሉ እንመሰክራለን። ከቅዱሳን አባቶቻችን የተቀበለችውን ሃይማኖታዊ ሥርዓትና ትውፊት ጠብቃና አስጠብቃ የኖረች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ነገረ መስቀሉ በሰፊው ትሰብካለች፣ ታስተምራለች። የወርና የዓመት በዓላትን ሰርታ በዓለ መስቀሉን ታከብራለች፣ ትዘክራለች። በየዓመቱ መስከረም 17 ደግሞ ከጌታችን 9 አበይት በዓላት ውስጥ አንዱ በማድረግ በብሔራዊ ደረጃ በታላቅ ድምቀት ታከብራለች። በበዓሉ ዋዜማ መስከረም 16 የደመራ በዓልን ደመራ ደምራ በልዩ ልዩ ሃይማኖታዊ ክዋኔዎች ታከብራለች። የመስቀል ደመራ በዓል የሀገር መገለጫ የቅድስት ቤተክርስቲያን አገልግሎት ከፍ ብሎ ከሚታይባቸው የአደባባይ በዓላት አንዱ ሲሆን ሀገራችን ኢትዮጵያ ካሏትና በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ ካስመዘገበቻቸው የማይዳሰሱ ቅርሶች መካከል አንዱ ነው። በዕለቱም በሊቃውንት አባቶች ስለ ነገረ መስቀሉ የሚተረክበት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ የከፈለልን ዋጋ የፈጸመልን ድህነት ሁሉ የሚነገርበት ጊዜ ነው። የ2018 ዓመተ ምህረት የመስቀል ደመራ በዓል በሰሜን ሸዋ ሀገረ ስብከት ደብረ ብርሃን ከተማ አፄ ዘርዓ ያዕቆብ አደባባይ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ አባታዊ ቡራኬ በታላቅ ድምቀት ተከብሯል። የበዓሉ መክፈቻ ሥርዓተ ጸሎት በብፁዕነታቸው እየተመራ በካህናት አባቶች ተከናውኗል።
እግዚአብሔር ዮሐንስ ወንጌል ምዕራፍ 19 ቁጥር 25 በጌታ በኢየሱስ መስቀል አጠገብ እናቱ የእናቱ እህት የቀለዮጳይቱ ማርያም እና ማርያም መግደላዊት ቆመው ነበረ። ጌታ ኢየሱስም እናቱንና የሚወደውን ደቀ መዝሙር ቆመው ባያቸው ጊዜ እናቱን ሴትዮ ሆይ እነሆ ልጅሽ አላት። ያን ጊዜ ደቀ መዝሙሩንም እናትህ ናት አለው። ከዚያች ሰዓት ጀምሮ ያ ደቀ መዝሙር ተቀብሎ ወደ ቤቱ ወሰዳት። ከዚህም በኋላ ጌታ ኢየሱስ ሁሉ እንደተፈጸመ ባየ ጊዜ መጽሐፍ ቃል ተፈጸመ አለ። በወልድ ያመነ የዘላለም ሕይወት አለው። የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ሊቃውንት የክርስቶስ መስቀል የተቀበረበትን ቦታ የዕጣኑ ጢስ አመልክቶ ሰገደ። ክፎች አይሁድ ጎልጎታ ከምትባል ቦታ የቀበሩት ቅዱስ መስቀልም በፍለጋ ተገኘ በማለት ለዕለቱ የሚገባውን ስብሐተ እግዚአብሔር አድርሰዋል። በዓሉ ቀጥሎ በሰሜን ሸዋ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ሰብሳቢነት በከተማው የሚገኙ የሰንበት ትምህርት ቤት ወጣቶች ወረብ አቅርበዋል። የንጉስ ቆስጠንጢኖስ እናት ንግስት እሌኒ ቅዱስ መስቀሉን ለመፈለግ ያደረገችውን ሂደት እንዲሁም የበዓሉን ታሪክ የሚገልጥ መንፈሳዊ ትርኢት በሰሜን ሸዋ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ቀርቧል። አባ ያን አይሁዶች መስቀሉን በየት ቦታ ነበር የቀበሩት? አይ የቶለር ክርስቶስ እንደምታየው ዙሪያው ሁሉ ተራራ ብቻ ነው። ከንቱ ልፋት ነው ንግሥት ሆይ። እንዴት ከንቱ ልፋት ማለት አባ? ምን እንዴት አለው ንግሥት ሆይ? መስቀሉ ተቀብሮ የቆየበት ጊዜ ምስጥ መንኮተ አፈር አይሆንምን? ይሆናል። ከ300 ዓመት በላይ ከአፈር ውስጥ ተቀብሮ መቆየት ማለት የማይታሰብ
ያቀፈኝ መቻት በሕይወት ውጣ ውረድ ውስጥ ብዙ ተስፋ የሚያስቆርጡ ነገሮች ይኖራል። ተስፋ ሳንቆርጥ የያዝነውን አጥብቀን እንድንቀጥል የሚያደርገን ምን ይሆን? ቃል ማሰሪያው ቃል ማጥበቅ እኔን ቃል አጸና ቃሌን እንዳልሰበር አጸና። ንግሥት እኔ የማውቀው ሀቅ ቢኖር አባቴ ከነገረኝ በቀር ምንም አላውቅም። የኢየሱስ ክርስቶስ መስቀል ቀራንዮ በተባለ አካባቢ ልዩ ስሙ ጎልጎታ በሚባል ስፍራ ነው አይሁዶች የቀበሩት እንግዲህ ብሎ ነግሮኛል አባት። እንግዲህ መንገድ ቢሄድ ፈላጊ ተፈላጊ ያገኘነው ነገር ንግሥቱ የክርስቶስ መስቀል እዚያ አካባቢ ካሉ ተራሮች አንዱ ነው። ንግሥቱ እኔ የማውቀው ሀቅ ቢኖር ይህ ነው። የቀረውን ደግሞ ራሱ ባለመስቀሉ ያመልክትሽ። ሕዝቤ ደመራ አዘጋጁ። በተደመረው ሰዓት ላይ ዕጣን ጨምሩ። ዕጣኑ ወደ ሰማይ አርጎ ወደ ምድር ሲመለስ ዕጣኑ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል ሲዘን ያኔ መስቀሉ ያለበትን ቦታ እናውቃለን ማለት ነው። አሁኑኑ ደመራው ይዘጋጅ። ንግሥት እሌኒ ቅዱስ መስቀሉን ከወራት ቁፋሮ በኋላ በፈቃድ እግዚአብሔር ካገኘሽ በኋላ ቅዱስ እግዚአብሔርን በዝማሬና በእልልታ እንዳመሰገኑ የሰንበት ትምህርት ቤት ወጣቶችም የመስቀሉን መገኘት ለማብሰር ዝማሬ አቀርበዋል። በማህበረ ቅዱሳን ደብረ ብርሃን ማዕከል ዘማሪያንም ዝማሬ ቀርቧል። በበዓሉ ላይ የተገኙት የደብረ ብርሃን ሪጂዮፖሊታን ከተማ ምክትል ከንቲባ አቶ ወርቅአለም ኮስትሬ የእንኳን ደረሳችሁ መልእክት አስተላልፈዋል። በመልእክታቸውም በዓለም የታወቁና የተደነቁ የሃይማኖት የባህልና የቅርስ ሀብት ባለቤት የሆነችው ሀገራችን ኢትዮጵያ ካሏት እንዲሁም በዩኔስኮ ካስመዘገበቻቸው የማይዳሰሱ ቅርሶች መካከል አንዱ የመስቀል ደመራ በዓል መሆኑን አንስተዋል። እንደሚታወቀው ሀገራችን ኢትዮጵያ በዓለም የታወቁና የተደነቁ የሃይማኖት የታሪክ የቅርስ የሰው ሰራሽና የተፈጥሮ ሀብት ባለጸጋ ከሚባሉ ድንቅ ሀገሮች ጋር የምትሰለፍ ስትሆን ሀገራችን ካሏት የሚዳሰሱና የማይዳሰሱ ቅርሶች መካከል በርካቶቹ በዓለም የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ያስመዘገበ ሲሆን ከነዚህም ውስጥ አንዱና ዋነኛው ሃይማኖታዊ ትውፊቱና ለዛውን የጠበቀ በአደባባይ የምናከብረው የዛሬው የደመራና የመስቀል በዓላችን ነው። መስቀል የሰላምና የመልካምነት ጸር የሆነው ዲያብሎስ ድል የተነሳበትና አምላካችን ሕይወቱን ለኛ ሰጥቶ ፍጹም ሰላምን ያደለበት በመሆኑ እኛም በመስቀሉ ላይ በተገለጠው የክርስቶስ የቤዛነት የእውነትና የሰላም መጠን እርስ በርስ በመተሳሰብና በመዋሃድ ለአንድነትና ለሰላም ልንተጋ ይገባል ሲሉ ተናግረዋል። መስቀል
የሰላምና የመልካም ጸር የሆነው ዲያብሎስ ድል የተነሳበትና አምላካችን ውድ ሕይወቱን ለኛ ሰውቶ ፍጹም ሰላምን የሰጠበት ነው። በመሆኑም ዛሬ በየአካባቢያችን የሚስተዋለውን የሰላም እጦትና ልዩነት መሰረቶች በመፍታት ለአንድ ጠንካራ ሀገራዊ ልማትና ለውጥ በጋራ ልንቆም ይገባል። መስቀል ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ሁሉ ያለምንም ልዩነት እስከ መስቀልና እስከ ሞት ድረስ ራሱን አሳልፎ የሰጠበት ተወዳዳሪ የማይገኝለት የፍቅር የአንድነትና የሰላም መገለጫ ነው። እኛም በመስቀሉ ስም በተገለጠው የክርስቶስ የቤዛነት የፍትህ የእውነትና የሰላም መጠን ልክ እርስ በርስ በመዋሃድና በመተሳሰብ በአንድነትና በሰላም በመትካት ከትናንሽ ጉዳዮች ወጥተን እርስ በርስ ከሚያጋጩንና ከሚያጠራጥሩን ሐሳቦችና ድርጊቶች ርቀን በፍቅር በሰላምና በአንድነት በመኖር እንደ ደመራ አሰባሳቢ ጥበብን በመሻት በአመት አንዴ ደመራን ስናከብር ብቻ ሳይሆን በእለት ከእለት ህይወታችን ውስጥ በተግባር እውነተኛ የመስቀሉ ወዳጆች መሆናችንን በፍቅራችን እየገለጽን መኖር ይገባናል። በዓሉን ስናከብር በታላቁ መጽሐፍ እንደተጻፈው በመስቀሉ መርገምን ከኛ ላይ ሻረ፣ በመስቀሉ በመካከላችን ሰላም አደረገ በሚለው አምላካዊ ቃል መሰረት በመስቀሉ መርገማችን ስለተሻረና ሰላማችን ስለታወጀ በዓሉን ስናከብር የሰላምን ጥቅም እያወጅና በመስቀሉ ተሰቅሎ ደሙን ያፈሰሰውን የመስቀሉን ባለቤት በማሰብ ፈጣሪ የሰጠንን አዲሱን ዘመን ለሰላምና ለአንድነት በሚጠቅሙ ከልብ በመነጩ ተግባራት በዓሉን ልናሳልፈው ይገባል እያልኩ ሁላችንም ለሀገራችንና ለከተማችን ሰላምና ልማት ደመራችንን እንደምር። በድጋሚ እንኳን ለደመራና ለብርሃነ መስቀሉ አደረሳችሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቤ ሐዲስ ነቃጥበብ አባቡ የመስቀሉ እንቅፋት ተወግዷል በሚል መጽሐፍ ቅዱሳዊ መነሻ ኃይለ ቃል ዕለቱን የተመለከተ ትምህርት ሰጥተዋል። የመስቀሉ እንቅፋት ተወግዷል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 11 መስቀል በብሉይ ኪዳን የእርግማን ምልክት የወንጀለኞች መቅጫ እንደነበር አንስተው ኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ፍቅር አገብሮት የሰው ልጅ ከሞት ወደ ሕይወት ለመመለስ በመስቀል ላይ ተሰቅሎ በደሙ ሲቀድሰው ሲያከብረው የሰላም የነጻነት ምልክት ሆነ በማለት የቅዱስ መስቀሉን ታሪክ አውስተዋል። መስቀል በብሉይ ኪዳን የእርግማን ምልክት ነበር። መስቀል በብሉይ ኪዳን ጥፋት ያጠፉ የወንጀለኞች መቅጫ ነበር። በብሉይ ኪዳን መስቀል ለአልሆነ ዓላማ ታስቦ ይኖር ነበር። ሆኖም ሀዲያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ፍቅር አገብሮት የሰው ልጅ ከሞት ወደ ሕይወት ከሲኦል ወደ ገነት ከሞት ወደ ነጻነት ለማውጣት በመጣ ጊዜ አይሁድ አዘጋጅተው የጠበቁት መስቀል ነበር። በመስቀል ላይ ዋለ። ያ የእርግማን ምልክት የነበረ ያ የጥፋተኛ ምልክት የነበረ መስቀል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደሙ ሲቀድሰው በደሙ ሲያከብረው በደሙ ሲያነጻው የሰላም ምልክት ሆነ። ክብርና ምስጋና ለመድኃኔዓለም ይሁን። የነጻነት ምልክት ሆነ። የመዳን ምልክት ሆነ። የበረከት ምልክት ሆነ። የእግዚአብሔር ልጆች በመስቀሉ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከበረበት፣ በደሙ አከበረው። ሰይጣን ዲያብሎስ አፈረበት። ወልደ እግዚአብሔር ኢየሱስ ክርስቶስ ከበረበት። ክብርና ምስጋና ለስም አጠራሩ ይሁን። የእግዚአብሔር ልጆች የጌታችን ቅዱስ መስቀል በሚያደርገው በርካታ ገቢረ ተአምራት የተነሳ ክፎች አይሁድ በቅናት በመነሳት እንደቀበሩት ከበርካታ ዘመናት በኋላ ፈቃደ እግዚአብሔር ሲደርስ ደገኛይቱን ሴት ንግስት እሌኒን አስነስቶ ለዘመናት ከተቀበረበት ስፍራ ተቆፍሮ እንደወጣ ገልጸዋል። መስቀሉ ይፈውስ ነበረ። መስቀሉ ያድን ነበረ። መስቀሉ ይቤዥ ነበረ። ክፎች አይሁዶች አዲያ እንዳሳመጣባቸው ጌታ ኢየሱስ ክርስቶስ ይህን ሥራ እየሰራ
ከዚህ ዓለም ገርለን በሞት ብናሰናብተው አሁን ደግሞ መስቀሉ የእርሱን ሥራ ይሰራ ጀመር ብለው በቅናት አበዱ። ስለዚህ የመስቀሉን እውነት መቅበር አለብን። የመስቀሉን ኃይል የመስቀሉን ማዳን ቀብረን ማጥፋት አለብን ብለው ቀደም በወጣቶቻችን እንደተማርነው መስቀሉን ቀበሩት። እውነትን ቀብረው የሚያስቀሩ መስሏቸው የክርስቶስን የማዳን ሥራ ቀብረው የሚያስቀሩ መስሏቸው መስቀሉን ቀበሩት። የእግዚአብሔር ልጆች ከ300 ዓመታት በላይ በምድር ልብ ውስጥ ተቀብሮ መስቀሉ ቆየ። ሀዲያ ታሪክን የሚቀይር እግዚአብሔር ታሪክን በታሪክ ቀየረና ለቃሏ ታምና የምትኖር ልባም ሴት እግዚአብሔር አስነሳ። እሌኒን አስነሳ። እሌኒም የመስቀሉ ፍቅር ያንገበግባት ነበርና ወደ ኢየሩሳሌም መጣች። መስቀሉን አፈላለገች። ሰራዊቷን ይዛ አስቆፈረች። ቁፋሮ ደመራው መስከረም 17 ቀን ቁፋሮ ተጀመረ። መጋቢት 10 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ወጣ። ዓለም በብርሃን ተጥለቀለቀች። እግዚአብሔር ልጆች አዎ አይሁድ ቀብረን እናስቀረዋለን ያሉት እውነት ተገለጠ። አይሁድ ቀብረን እናስቀረዋለን ያሉት የክርስቶስ የማዳን ሥራ ለዓለም ተገለጠ። ይሄን ያደረገ መድኃኔ ዓለም ክብርና ምስጋና ይድረሰው ብላችሁ አመስግኑት። የእግዚአብሔር ልጆች መስቀሉን ለመቅበር የሞከሩ መስቀሉን ለማጥፋት የሞከሩ የመስቀሉን ማዳን ለማደብዘዝ የሞከሩ እነዚህ የመስቀሉን እንቅፋቶች ናቸው። ታዲያ እነዚህ የመስቀሉን እንቅፋቶች ተወግደዋል አለ ብርሃነ ዓለም ቅዱስ ጳውሎስ። ዛሬም የመስቀሉን እውነት ለመቅበር የሚግደረደሩ አሉ። ዛሬም የመስቀሉን የማዳን ሥራ ለማሳነስ የሚሞክሩ አሉ። ምንም ይበሉ ምን መስቀሉ ያድናል። መስቀል ኃይላችን ነው። መስቀል መድኃኒታችን ነው። መስቀል ቤዛችን ነው። መስቀል የነጻነት አርማችን ነው። መስቀል ሲኦል የተዘጋበት ገነት የተከፈተበት እኛ የሰው ልጆች ክርስቶስን ያየንበት የመዳን ምልክታችን ነው። የመስቀሉን እንቅፋት ተወግዷል አለ። ዛሬም የመስቀሉን ሥራ ለማወክ የሚነሱ ዛሬም የመስቀሉን ነገር ለማደናቀፍ የሚሞክሩ በነ ጳውሎስ ዘመን የመስቀሉን እንቅፋቶች እንደተወገዱ ዛሬም ይወገዳሉ። ከእግዚአብሔር ጋር የሚታገሉ ይደቃሉ ተብሎ ነው የተጻፈው። መስቀሉን ታግለው አይሁድ አላሸነፉትም። የአይሁድ ቤተሰቦች አላሸነፉትም። በመስቀሉ ድል አለ። በመስቀሉ ሰላም አለ። በመስቀሉ በረከት አለ። ስለዚህ በቤተ ክርስቲያናችን አስተምሮ መሰረት እነሆ በቤተ ክርስቲያናችን ጉልላት ላይ መስቀሉን እናየዋለን። በአባቶቻችን እጅ እንባረክበታለን። በአንገታችን ላይ እናስረዋለን። ለጌጥ አይደለም፣ የሰላም ምልክት ስለሆነ ነው። የፍቅር ምልክት ስለሆነ ነው። የክርስቶስ የመሆናችን መገለጫ ስለሆነ ነው። ክብርና ምስጋና ለመድኃኔ ዓለም ይሁን ብላችሁ አመስግኑት። አዎ ስለዚህ መስቀሉን እንወደዋለን፣ እናከብረዋለን፣ እንሳለመዋለን፣ እንባረክበታለን። የመስቀሉን እንቅፋት ተወግዷል። በሌላም መልእክቱ ምንድነው የሚለው ቅዱስ ጳውሎስ? የመስቀሉ ነገር ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ ተጽፏል። ይሄም ብቻ አይደለም፣ ከጌታዬ ከአምላኬ ከመድኃኒቴ ከኢየሱስ ክርስቶስ መስቀል በስተቀር ትምክህት ከኔ ይራቅ ይላል ቅዱስ ጳውሎስ። ስለዚህ ቅዱስ መስቀሉ ኃይላችን ነው። ቅዱስ መስቀሉ መመኪያችን ነው። ቅዱስ መስቀሉ ሰይጣንን ራሱን ቀጥቅጠን ወደ ሲኦል የምንጥልበት እኛ ወደ ገነት የምንገባበት የእግዚአብሔር ልጆች የመሆናችን ምስጢር ነውና ክብርና ምስጋና ይሄን ለሰጠን መድኃኔ ዓለም ብላችሁ አመስግኑ እግዚአብሔር ልጆች። ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በዓሉን ለማክበር ለተሰባሰቡ የመንፈስ ልጆቻቸው ባስተላለፉት አባታዊ መልእክት እግዚአብሔር አምላካችን አእምሮአችንን እየቀደሰ ሕይወታችንን እየባረከ ለዚህ ለስላደረሰን እንኳን ደስ ያላችሁ ብለዋል።
ብፁዕነታቸው መስቀል ለምናምን ለኛ ለክርስቲያኖች ሰላማችን ሕይወታችን ነው። ጌታችን የተሰቀለበት መስቀል ዓለምን ያስታረቀበት ሕዝብና አሕዛብ አንድ ሆነው ለሰላም የቆሙበት የተዘጋጁበት አምላካችን ጥልን የገደለበት በመሆኑ እናከብረዋለን ብለዋል። መስቀል ሰላማችን ነው። መስቀል ሕይወታችን ነው። ሌሎቹ ግን ስደት ነው። መስቀል ረድኤት ኃይል ለለና ምን መድህን ይላል። ወላይሁድኒ ስደተ ከሆነ ይላል። ለኛ ለምናምነው ለክርስቲያኖቹ ለኛ ለልጆቹ ለኢትዮጵያውያን ክርስቲያኖች መስቀል ሕይወታችን ነው። መስቀል ኃይላችን ነው። መስቀል ረዳታችን ነው። መስቀል ሰላማችን ነው የሚለው ቅዱስ ያሬድ። ስለዚህ ሰላም ነው ያየነው ዛሬ በመስቀል ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት መስቀል በተሰቀለ ጊዜ ደሙን ያፈሰሰበት ስጋውን የቆረሰበት የሾህ አክሊል የደፋበት ዓለምን ያስታረቀበት ሰውና እግዚአብሔር ሕዝብና አሕዛብ አንድ ሆነው ለሰላም የቆሙበት የተዘጋጁበት እግዚአብሔር አምላካችን ጠላትን ሰይጣን ማለት ነው ጠላትን ጥልን የገደለበት ጥልን የመታበት መስቀል ነው ወገኖቼ። ስለዚህ ኢትዮጵያውያን እናከብረዋለን፣ እንወደዋለን። በእጃችን በአንገታችን በጆሮአችን እንይዘዋለን ማለት ነው። ኃይላችን ነው፣ ሰላማችን ነው። ስለዚህ ሰላም በእጁ የያዘ ሰላም በአንገቱ የያዘ ሰላም በጆሮው መስቀል ማለት ነው። በመስቀል በእጁ የያዘ መስቀልን በጆሮ ያደረገ በአንገቱ ያደረገ ሰላም ነው የሚያወጀው ወገኖቼ። ስለ ሰላም ነው የሚናገረው። ከሰላም ውጪ ያለው ቅድም እንዳልኳችሁ አምላካችን በመስቀል የመታው የትልቁ ጠላታችን የሰው ልጆች ጠላት የሰይጣን ነው ማለት ነው። ከዚህ ውጪ ማለት ነው። ሰላም እግዚአብሔር በመስቀል ላይ አውጆልናል በአዋጅ መልኩ ማለት ነው። በመስቀል ላይ ታምራት ተፈጽመዋል። ዛሬም ይፈጽማሉ፣ ዛሬም ይደረጋሉ። እኛ ኢትዮጵያውያን ሰላምን በሕይወታችን በቤታችን ብሎም ለሀገራችን እንዲሰፍንልን የሰላም ሰዎች መሆን ይገባናልን በማለት አሳስበዋል። ኢትዮጵያውያን ወገኖቻችን ሰላምን በሕይወታችን፣ ሰላምን በቤታችን፣ ሰላምን በአካባቢያችን፣ ሰላም ለሀገራችን እንዲሰፍንልን የሰላም ሰዎች መሆን ይገባናል ወገኖቻችን። ሰላም ሲርቀን ነው አሁን አንድ ሆነን ነው እንደ ችቦ ተሰባስበን አንድ ሆነን ነው የምናከብረው። አንድ ሆነን ልዩነት ሳይኖርን ማለት ነው ወገኖቼ። ስለ ሀገራችን፣ ስለ ሰላማችን፣ ስለ ቤተክርስቲያናችን አንድነት ያስፈልገናል፣ ሰላም ያስፈልገናልና ሰላሙን አብስቶ ለሁላችሁም ለእናንተም ለኛም ለሀገራችንም ይስጠን። ንግሥት እሌኒ መስቀሉን ለማግኘት ያሰራችውን ደመራ አብነት በማድረግ የተደመረው ደመራ በብፁዕነታቸው ተባርኮ ተለኩሷል። ክብረ በዓሉን ሊቀ ስዩማን ፍጹም እንግዳ የሀገረ ስብከቱ ምክትል ስራ አስኪያጅና የሰው ኃይል አስተዳደር ክፍል ኃላፊ፣ የሀገረ ስብከቱ የየክፍላት ኃላፊዎች፣ መላከ ብርሃናት ቆሞስ አባ ይትባረክ መኮንን፣ የደብረ ብርሃን ቅድስት ሥላሴና በስሩ ያሉ አድባራት ዋና አስተዳዳሪ፣ የገዳማትና አድባራት አስተዳዳሪዎች፣ የመንግስት አካላት፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤትና የማህበረ ቅዱሳን ዘማሪያን እንዲሁም በርካታ ቁጥር ያላቸው ምዕመናንና ምዕመናት ተገኝተው በምስጋና በሰላም በአንድነት አክብረውታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ በተተከለው ዓለምን ባዳነበት ሰላምን ነፃነትን ባወጀበት ኃጢአት በደመሰሰበት ፍቅሩን በገለጸበት ቅዱስ መስቀሉን ሰላምን አንድነትን ፍቅርን ያድለን
የቅዱስ መስቀሉን በረከት ያሳድርብን። ለዓመቱ በሰላም ያድርሰን። አሜን። No more.